ቸል ማለት የሌለብን ምንድን ነው ሲባል የመጀመሪያው ቸል ማለት የሌለብን ደዌያችን ነው። ሰው ኃጢአትን ሲሰራ ከእግዚአብሔር እጅ ላይ ሆኖ ከእግዚአብሔር ዓይን ፊት ለፊት ሆኖ ይሰራል። ኃጢአት ከማብዛታችን የተነሳ ኃጢአትን እየመራረጥን ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ ቀላል ነው፣ ዋናው ይሄ ነው እንላለን ማለት ነው። ቅዱስ ዮሐንስ አፈወርቅ ግን ምንድን ነው? ገሃነም የማያወርድ ኃጢአት ካለ ንገረኝና የኃጢአት ቀላል ነው ብዬ እነግርሃለሁ ይላል። መደብደብ አይደለም፣ መቀማት አይደለም፣ መስረቅ አይደለም፣ ማሰደድ አይደለም፣ መጥላት አይደለም፣ ቂም መያዝ አይደለም፣ መሳደብ አይደለም፣ ወንድምን ማሳዘን፣ ማበሳጨት፣ እንዲቆጣ ምክንያት መሆን እንኳን በገሃነም ያስፈርዳል። እንዲህ የሚያስፈርድ ከሆነ ምንድነው ቀላል ኃጢአት ይላል ተግሳጹ ላይ ሲናገር። ምንድነው ቀላል ኃጢአት? ቁጣ የተፈጠረው አራት ነገሮች ልንቆጣ ነው። አንደኛ ራሳችን ልንቆጣ፣ ሁለተኛ ሕፃናትን ልንቆጣ፣ ሶስተኛ መናፍቃንን ልንቆጣ፣ አራተኛ አጋንንትን ልንቆጣ ነው። እነዚህ ልንቆጣ ነው ቁጣ የተሰጠን። በማንም ላይ ልንቆጣ አልተፈቀደልን። መድኃኔ ዓለም ስንት ቃል አደራ ብሎን አናስታውሰው። ሰው ያኖረብንን አንድ ክፉ ቃል ግን ሺህ ዓመት አንረሳውም። ይሄ ነው ችግራችን ማለት ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አሁን ባለው ትውልድ ውስጥ ቸል እየተባለ ያለ ቂምና ቁጣ ነው። የሞቱ ዝንቦች የተቀመመውን ሽቱ ያገሙታል። ሰሎሞን እንደተናገረ የሞቱ ዝንቦች፣ ቂም ልባችን ውስጥ ሙቶ ያለ ዝንብ ነው። ከዚያ የተቀመመው ሽቱ ደግሞ የምንጸልየው ጸሎት፣ የምንጾመው ጾም ነው። ቅዳሴ ስናስቀድስ በቅዳሴ ጊዜ እንዲያው በእውነት ከሚነበቡ ንባባት ስንሰማው ስለ ራሳችን ማሰብ ያለብን። አብ ወልድ ወመንፈስ ቅዱስ ያነጽሁ ሲባል እኔ መቼ ነው የምነጻ ማለት የለብንም? አለብን እኮ። አብ ወልድ መንፈስ ቅዱስ ያነጻሉ። ሥላሴ እኔ የምነጻ መቼ ነው? አብ ወልድ መንፈስ ቅዱስ ያጸርዩ እኔ የምጠራ መቼ ነው? አብ ወልድ መንፈስ ቅዱስ ይቀድሱ እኔ የምቀደስ መቼ ነው አንልም? ንባብ ብቻ ሆኖ የሚቀራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በጌትነቱ ከሃሊነት የፈጠረ ዓለምን በቸርነቱ የሚመግብ ዓለምን አሳልፎ የሚኖር የባሕርይ አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን እስከዚህም ቀን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ድህነት ያገኘንባት የእግዚአብሔር እናታችን ወላዲት አምላክ ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት፣ ሁሉም ቅዱሳን እግዚአብሔር ያከበራቸውን ስማቸውን እናመሰግናለን። በረከታቸው ይድረሰን። የተከበሩ አባታችን የኔታ ፍሬ ስብሐት የዚህ ታላቅ ገዳም አበምኔት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መነኮሳት አባቶች፣ መነኮሳያት እናቶች፣ የእግዚአብሔር ቤተሰቦች አንድነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እስከዚች ሰዓት ያደረሰን በእሱ ስም እንድንሰበሰብ የፈቀደልን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ሰዎች በብዙ ምክንያት ነው የሚሰበሰቡትና በእግዚአብሔር ስም መሰብሰብ ውድ ስጦታ ነው። በቀላሉም የሚገኝ አይደለም። በእግዚአብሔር ስም መሰብሰብ ሰዎች በዘራቸው፣ በሀብታቸው፣ በተንኮላቸው ለጥፋት ዓለምን ለማውደም በሚሰበሰቡበት ጊዜ በእግዚአብሔር ስም እንጽደቅም አንጽደቅም፣ እንስራም አንስራም በእግዚአብሔር ስም መሰብሰብ ትልቅ ጸጋ ነውና ይህንንም የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በዓል ነው። በዚህ በዓል ቀን ሊቃውንቱ ማሕሌትን ያደሩት፣ አባቶችም እናቶችም ማሕሌት አድራችኋል። ይህንን ድካም ታግሳችሁ እግዚአብሔርን በሚፈልግ ልቡና ላሳያችሁት ትጋት የጉባኤ አምላክ እግዚአብሔር በጎ ዋጋ ይክፈላችሁ። ወደ ትምህርታችን እንሄዳለን። ትምህርቱ ጉባኤው ይሄ በሳምንት የምንማረው ጉባኤው ምንድን ነው የሚባለው?
ተናገሩ እንጂ እንደገና ፈውስ መንፈሳዊ ይባላል። ምክንያቱም መንፈስ ሲፈወስ ምን ይፈወሳል ብለናል? ስጋ ይፈወሳል ማለት ነው። መንፈስ የሚለው ነፍስ ይሆናል፣ አይምሮም ይሆናል፣ ህሊናም ይሆናል። እነዚህ ሲፈወሱ ስጋ ይፈወሳል፣ ስጋ ይድናል። እና ለስጋ ጤንነት ከማሰብ በፊት ለነፍስ ጤንነት ማሰብ ይቀድማል። የነፍስ ጤንነትን ለማዳን ከለፋን ዘንድ የስጋ ጤንነት ዳረጎት ነው። ልክ የስጋ ምግብ በነፍስ ምግብ ላይ ዳረጎት እንደሆነ የስጋ ልብስ በነፍስ ልብስ ላይ ዳረጎት ጭማሪ እንደሆነ ዋናው ነገር የነፍስ ልብስ የነፍስ ምግብ እንደሆነ ከጤናም ዋናው ጤና የነፍስ ጤና ነው። ስለዚህ ጽድቁን ፈልጉ ይጨመራል ያለ ከስጋዊ በሽታ መዳን ተጨማሪ ሲሆን ዋናው ነገር ግን የነፍስ ጤንነት ነው። አሁን በእኛ ቤተ ክርስቲያን በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውስጥ ያሉ ሰዎችም ከኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውጭ ያሉ ሌሎች ሰዎችም በተሳሳተ መንገድ ምዕመናን ክርስቲያኖች ስጋዊ ፈውስ ማግኘትን እንደ ዓላማ አድርገው እንዲኖሩ የእምነታቸው ዋጋም ያ መሆኑን እንዲያስቡ የተደረገ ስለሆነ እኛ ግን ይሄ የተገላበጠ የወንጌል ተቃራኒነት ነው። ሰው ለነፍስ ጤንነቱ ይኖራል። ለነፍሱ ጤንነት ሲኖር አስፈላጊው ከሆነ የስጋ ጤንነት ይሰጠዋል፣ ካላስፈልገው ላይሰጠው ይችላል ማለት ነው። ዋናው ግን ተግተን የምንፈልገው ይሄ ነውና አሁን ወንጌል እየተገለበጠ ያለበት ጊዜ ነው። ሰው ሁሉ እምነቱን በጤንነቱ እንዲለካው ብዙ ጸበል ተጠምቄ ካልዳንኩ ወይ ደግሞ ያለውበት ሃይማኖት ትክክል አይደለም ወይ ወደ ማለት እንዲሄድ እየተደረገ ነው። ወንጌል ተገልብጦ ማለት ነው። እምነት በዋናው ነገር ዓላማ ላይ የሚቆም እንጂ በተጨማሪ ነገር ላይ የሚቆም አይደለም። እንጀራ በማጣታችን ኢየሱስ ክርስቶስ የሕይወት እንጀራ ነው የሚለውን ልንክደው አንችልም። ውሃ ስለሚጠማን ክርስቶስ የሕይወት ውሃ ነው የሚለውን ልንረሳው አንችልም። ልብስ ስላጣን ክርስቶስ የብርሃን ልብስ ነው የሚለውን አንክደውም። ስለተሰደድን ክርስቶስ ርስት መሆኑን ልንክድ አይገባም። ጤና ስላጣን የክርስቶስ መድኃኒትነት አይቀርም። ማወቅ የሚገባን ይህ ነው። የመጀመሪያው መቆሚያ መሰረታችን ዋናው ነገር ነው። ስለዚህ አሁን ሰው በዋና ነገር ላይ እየቆመ ስላልሆነ እኔ እንዲህ ብታረግ እኮ ትድናለህ፣ እንዲህ ብታረግ ትድናለህ፣ ብዙ ጸበል ተጠምቀ፣ ብዙ ገዳማት ዙረ፣ ብዙ ገድላትን አንበ፣ ብዙ ጸሎት ጸልዮ፣ ብዙ ካህናት መስቀል አሽተው ያልዳንከው ያለበት እምነት ትክክል ባይሆን ነው ሲሉን ለእኔ ዋናው ነገር በክርስቶስ አምኜ የዘላለም ሕይወት መውረስ ነው። ጤና ተጨማሪ ነው። ከፈለገ ይሰጠኛል፣ ካልፈለገ አይሰጠኝም። የማይሰጠኝ ስለማይፈልግ ወይም ደግሞ ስለማይወደኝ ሳይሆን ቢሰጠኝ ስለማይጠቅመኝ ነው። ያላዳነኝ ስለማይችል ሳይሆን ድነቱ ስለማይጠቅመኝ ነው ብለን እንድንመልስ ዘንድ ዋና ዓላማችን ፈውስ መንፈሳዊ መሆኑን ለማጠየቅ ነው። ሰዎች በሽታቸውን እኛ በዚህ ትምህርታችን ስንማር አጠቃላይ የሰውን ልጅ ደዌ በሶስት ከፍለን ልናየው እንችላለን። ዛሬም ቢሆን ለመግቢያ ነው የምናየው። ወደፊት የምንማራቸው እነዚህን ሶስቱን ደዌያት ነው። ሶስቱን በሽታዎች በእግዚአብሔር ቃል እንዴት እንደሚፈወሱ እንማራለን። የሚፈውስ መድኃኔዓለም ነው። እኛ እንዴት እንደሚፈውስ ማሳየት ድርሻችን ነው። ስለዚህ ሶስቱ በሽታዎች ምንድናቸው? የስጋ በሽታ አለ፣ የድንቁርና በሽታ አለ እና የምንፍቅና በሽታ አለ። በዚህ ጉባኤ ወደፊት ለሁሉም ምንፍቅና መልስ እንሰጣለን። ለሁሉም መናፍቃን መልስ እንሰጣለን። ለሁሉም ኃጢአቶች ደግሞ ስለዚህ ሁለት አይነት ፈውስ ነው የምንማማረው እዚህ ማለት ነው። አንደኛው ፈውስ ቤት ውስጥ ላለ ነው። አንደኛው ፈውስ ከቤት ውጭ ላሉት። ቤት ውስጥ ያለ ነው ደዌያችን ኃጢአት ነው። ቤት ውጭ ያሉት ደዌያቸው ምንፍቅና ነው። ስለዚህ ኃጢአት፣ ምንፍቅና እና የስጋ ደዌ። ኃጢአትን ከድንቁርና ትመድቡትና ሶስት አይነት በሽታዎች አሉ። የስጋ ደዌ፣ እንደገና ኃጢአት፣ ሶስተኛው ምንድን ነው? ምንፍቅና። እነዚህን መልስ እየሰጠን በእግዚአብሔር ቸርነት እንቀጥላለን ማለት ነው። በዚህ ለነዚህ ሶስቱንም በሽታዎች ለመፈወስና ለመዳን ጤና ለማግኘት ሰዎች ማድረግ የሚገባቸውን ነገሮች አስቀድመን እንናገራለን። ሰዎች ምንድነው ማድረግ ያለባቸው? ወይም ደግሞ ሰዎች
ምን ማድረግ ይጠበቀ ድርሻቸው ምንድን ነው የሚለው እንነጋገራለን ማለት ነው። የመጀመሪያው በዛሬው የምናየው ሰዎች ቸልተኛ መሆን የለባቸውም። ለመፈወስ ከስጋቸውም ለመዳን ከኃጢአታቸውም ለመዳን እንደገና ደግሞ ምንድን ነው ከምንፍቅናም ለመዳን ሰዎች ቸልተኛ መሆን የለባቸውም። ቸልተኛ ሰዎች ፈውስ አያገኙም። እንዲያውም እግዚአብሔር ከሚጠላው ነገር ዋናው ቸልተኛ ሰው ነው። ቸልተኛ ሰው በእግዚአብሔር ዘንድ የተጠላ ነው። ትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ርጉመ ለይኩን ዘያሰትት ግብረ እግዚአብሔር፣ የእግዚአብሔርን አገልግሎት የእግዚአብሔርን ስራ በቸልታ የሚያደርግ ሰው የተረገመ ይሁን ይላል። የእግዚአብሔርን ስራ የእግዚአብሔርን አገልግሎት በቸልታ የሚያደርግ ሰው የተረገመ ይሁን ይላል። ስለዚህ እግዚአብሔርን ቃሉን ከመስማት ወይም ሌላ ነገር አይደለም እያገለገለ ግን አገልግሎቱን የሚፈጽመው ግን በቸልተኝነት ከሆነ ይሄ ሰው በዚያ በሚያገለግለው አገልግሎት በራሱ የተረገመ ይሆንበታል ማለት ነው። ሰው ሊጸልይ ይችላል፣ ሊሰብክ ይችላል፣ ሊተረጉም ይችላል፣ ሊያስተምር ይችላል፣ ሊቀድስ ሊያስቀድስ፣ ማሕሌት ሊቆም፣ ቅኔ ሊዘርፍ፣ ሌላ ብዙ ነገር ሊሰግድ፣ ባህር ገብቶ ሊጸልይ ይችላል። ያንን የሚያደርገው ግን በቸልተኝነት ከሆነ በራሱ እሱ ራሱ ርግማን ይሆነዋል ማለት ነው። ስለዚህ አንዱ የተረገመ የሚያሰኘው ከእግዚአብሔር የሚለየው አዳምን እንዳስረገመው የሚያስረግመን አንዱ ቸልተኛ መሆን ነው እና እግዚአብሔር ስለ ቸልተኝነት በጣም ብዙ ነው ያስተማረ ማለት ነው። እንግዲህ በመጽሐፍ ቅዱስ ሰው ብዙ ጊዜ ቸል ተብሎ እንዳይቀጣ ብዙ ተናግሯል እግዚአብሔር አይደል? አሁን ሰው ቤት ሰርተህ ስታበቃ በኦሪት ዘዳግም ላይ የተጻፈ ነው። ምዕራፍ 22 ላይ ብዙ ዝርዝሩ ያስቀምጠዋል። ቤት ሰርተህ ስታበቃ በቤትህ ዙሪያ የቀረውን እንጨት ሳትከረክመው ብትቀርና የገዛ መሬቴ ነው ብለህ በዚያ ሲያልፉ ሰዎች በዚያ እንጨት ጋሬጣ ቢግጣቸው በዚያ እግዚአብሔር ደሙን ካንተ እጅ ይፈልጋል ይላል። በገዛ ጓሮ እኮ ነው። በገዛ ጓሮ በገዛ ቤቱን ስትሰራ በትክክል መከርከም አለብህ። የገዛ ቤቴ ነው ብለህ እዚያ ላይ በተውከው እንጨት ሰው ተግጦ አይኑ ቢወጣ እግዚአብሔር ደሙን ከእጅ ይፈልጋል ይላል። ስለዚህ በቸልታው ምክንያት ሰው ይቀጣል። በዚህ ማለት የባልንጀራ በሬ ጠፍቶ ሳትመልሰው ብትቀር እግዚአብሔር በዚያ ደሙን ይፈልጋል። የሰውየውን ሀብት አጥፍተሃል ነው። እኔ ምን አገባኝ ማለት አትችልም። የባልንጀራ በሬ የሰው አዝመራ እየበላ ባታስወጣው እግዚአብሔርን በዚህ ይቆጣል ብሎ ይናገራል ማለት ነው። ስለዚህ በዝርክርክነትና በቸልተኝነት መኖር ከድህነት ያወጣል ማለት ነው። ጸጋ እግዚአብሔር የታስተት ጸጋሁ ለእግዚአብሔር ዘህዱር በላይ ሌከ፣ በአንተ አድሮ የሚኖረውን ጸጋ እግዚአብሔር አታቃል ብሎታል ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ነው። ብዙ ጊዜ ሁላችንም እኛ ላይ የነበረውን ጸጋና ሀብተ እግዚአብሔር የምናደንቀው ከኛ ተነስቶ በሌላ ሰው ላይ ስናየው ነው። እኛ ላይ ሳለ ግን እግዚአብሔር የሰጠን ጸጋ አይገባንም። ምን ውስጥ እንዳለን ሁሉ አንረዳም። ሳለ ቀሊል ነው የሚባለው ለዚያ ነው ማለት ነው። የሀገራችን ገበሬ እኮ ከሌላው ሀገር ሊቅ ይበልጣል። በእጅ የያዙት ወርቅ ከመዳብ ቁጥር ነው። ሲያጣው ነው ሰው የሚያደንቀው ማለት ነው። ሲያጣው ያደንቀዋል። ለሔዋን ገነት ውስጥ ለአዳም ገነት ውስጥ የነበሩ እጽዋት ቀላል ነበሩ። ኋላ ግን መገኛቸው 5500 ዘመን አድክመው በሬ ቢታረድ ወይፈን ክች አልተከፈተችም። የበግ መስዋዕት ቢቀርብ የወይፈን መስዋዕት ቢቀርብ አባቶቻችን ቢሰግዱ አዳም ራሱ ደሙን አፍሶ አጥንቱን ጨምሮ አጢሶ ለእግዚአብሔር ቢያቀርብ እንኳን ገነትን መክፈት አልተቻለው። እንደ ዋዛ ያጣነው ነገር በብዙ ድካም እንኳን መመለስ አይችልም። አምላክ ብቻ መስዋዕት ሲሆን ነው ይሄ የተመለሰው ማለት ነው። በክርስቶስ በመድኃኒታችን በኢየሱስ ክርስቶስ ብቻ። እንዲያውም ተመልከቱ ትንቢተ ኢሳይያስ ላይ ነቢዩ ኢሳይያስ አንድ ብሳ ወሬኩ ብእሴ መካሂልና ዘይወፅ እምኤዶም፣ ከኤዶም የሚወጣ የሚመካ አንድ ሰው ነበረ፣ ልብሱም ቀይ ነበር ይለዋልና ልብሱ ቀይ ወይን እንደሚረግጥ ሰው በሀገራቸው ወይን ሲረግጡ ወይኑ እየተፈነጠቀ ልብሳቸው ይነካቸውና ልብሱ ቀይ ይሆናልና ወይን እንደሚጨምቅ ሰው ልብሱ ቀይ የሆነ ከኤዶም የሚወጣ አንድ የሚመካ ሰው አየሁ እና ያንን ሰው ልብስህ ለምን ቀላ ብዬ ጠየቅኩት ይላል ኢሳይያስ።
ልብስህ ለምን ቀላ ብዬ ጠየቅኩት። እሱም ምን አለኝ ይላል ባሶራን የለበሰ አየሁት ይላል። ባሶራን የለበሰ ባሶራ ምን እንደሆነ እናየዋለን በኋላ። ባሶራ የለበሰ ልብሱ ቀይ የሆነ አየው። ለምን ቀላ ስለው እስራኤልን የሚዋጅና የሚቤዥ እንደሌለ ባየው ጊዜ እኔ ልብሴ እንዲቀይ ይሆን አለኝ ይላል። ያ ብእሲ መካ የተባለ ኢየሱስ ክርስቶስ ነው። ብእሲ መካ የሚባል ምዕመናንን በጌትነቱ በኃይሉ ዘስልጣኑ ዲበ መትከፍቱ በጌትነቱ አድኖ በሰውነቱ ዋጅቶ በዲያብሎስ ላይ የሚመካ ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋማይ የማና የኮነ ወታይታይ ከመዘላይ ላይ ወደ ሐራይ ከመዘቀዳማይ ብሎ በዲያብሎስ ላይ የሚመካበት ባሶራ ማለት ስጋ ነው። ስጋን የለበሰ እርሱ ነው። ለምን ቀላ ማለት ደምህን ያፈሰስክ ምን ሆነ ነው ብለው ሌላ ሰውን የሚያድን እንደሌለ ስላወቅኩ እኔ ደሜን አፈሰስኩ አለኝ ይላል። መልክአ ኢየሱስን ደግም ለገቦከ ብለን ምን ይላል? ሰላም ለገቦከ አዘቅተ ስጋዌ ፍሉህ እንተ እምኔሁ ተውበ ፈልፈለ ቅዱሳት ወንጽ ኢየሱስ ክርስቶስ ዘኢሳይያስ መካ መካ ብሎ ኢሳይያስ የተናገረልህ አንተ ነህ ብሎ ምን አለ? አማስተራይከ በልብሰ ባሶር ቀይህ መላከ ሞት ተሰጥመ በላህ ስጋ ለብሰ በተገለጥክ ጊዜ መላከ ሞት ተሰጥመ በላህ በልቅሶ በሐዘን ሰጠመ። ስለዚህ የኢሳይያስ መካ የምትመካው አንተ ኢየሱስ ክርስቶስ አንተ ነህ። እንተ እምኔሁ ተውበ ፈልፈለ ቅዱሳት ወንጽህ የንጽህናና የቅድስና መሰረት የሚሆን ማየገቦና ደመገቦ ለተገኘበት ጎንህ ሰላምታ ይገባል ብሎ ደራሲው የሚያመሰግነው ብሉይና ሐዲስን ዮሐንስ ወንጌል ምዕራፍ 19ና ኢሳይያስን አስተባብሮ እንተ እምኔሁ ተውበ ፈልፈለ ቅዱሳት ወንጽህ ብሎ ዮሐንስ 19 ላይ ደመገቦና ማየገቦ የቅድስና የንጽህና የጥምቀት መሰረት የሚሆን መፍሰሱን ያጠይቃል። ዘኢሳይያስ መካ ብሎ ደግሞ ሰውነቱ ደም እስኪለብስ ድረስ መከራ መቀበሉን የኢሳይያሱን ያመጣል። ስለዚህ እንደ ዋዛ የታጣ ነገር የአምላክ ስጋ ዋጋ የአምላክ ደም ፈሶበት አምላክ ዋጋ ተደርጎ ተከፍሎበት የተገኘ ሆነ እና ቸልታ ሁሉን ነገር ቸል ማለት የተሰጡትን መክሊት የቆሙበትን ቦታ የተሰጡትን አደራ ቸል ማለት እግዚአብሔርም መጨረሻ ላይ ቸል ይላል። እስራኤልን ሲላቸው ታግሶ እስራኤል ወልደ ዘበኩሬ እስራኤል የበኩሬ ልጄ ነው ሕፃን ሳለ ወደድኩት ይላል። ትንቢተ ሆሴዕ ምዕራፍ 11 ላይ ሲናገር እስራኤል የበኩሬ ልጄ ነው ሕፃን ሳለ ወደድኩት ግን ጠላሁት ይልና መጨረሻ ላይ ደቂቀ እስራኤል ሰቆራረ ኮንክሙኒ ኤርምያስ ላይ ሄዶ አስጸያፊ ሆናችሁብኝ ይላቸዋል። አስጸያፊ ሆናችሁብኝ ነፍሴ እናንተን ተጸየፈቻችሁ ይላቸዋል። ሰለቸው እግዚአብሔር ማለት ነው። የእነሱን ኃጢአት ማየት እግዚአብሔር ምን ያህል ንጹሕ እንደሆነና ምን ያህል እንደሚታገስ ለማወቅ አሮንን ወደ ቤተ መቅደስ ሲገባ ምንድን ነው ያለው? እኔ ዓይኔ ኃጢአትን አይታ አትታገስምና ወንድም አሮን ሰው ከሰውነቱ ላይ ኃጢአት ስለማይጠፋበት በኃጢአት ያለበት ሰውነቱን አይቼ እንዳልቀስፈው ወደ ቤተ መቅደስ ሲገባ አካሉ እንዳይገለጥ ይጠንቀቅ ብለህ ንገረው ነው ያለው። እንዲህ ያለ ሲሆን ግን እግዚአብሔር ሁልጊዜ ኃጢአታችን በፊቱ እንደ ስጦ የተሰጣ ሆኖ ሳለ ችሎ ታግሶ ይኖራል። ሰጣይሁ ለኩሉ ክሱት ናድል ያለ ምንድን ነው? ሰጣይሁ ለኩሉ ክሱት ብሎ ይናገራል። እሱ የተገለጠውን ሁሉ ሀባይሁ ለኩሉ ክሱት ሰጣይሁ ለኩሉ ህቡዕ ነው። የተገለጠውን ይሰውራል፣ የተሰወረውን ይገልጣል። ሰው ኃጢአትን ሲሰራ ከእግዚአብሔር እጅና ከእግዚአብሔር እጅ ላይ ሆኖ ከእግዚአብሔር ዓይን ፊት ለፊት ሆኖ ይሰራል። በትንቢተ ኤርምያስ ምንድን ነው ያለው? እስራኤል እናንተ እኮ እኔ እጅ ላይ ናችሁ፣ ልጣላችሁ ወይ ይላቸዋል፣ ልወርውራችሁ ወይ ብሎ ይናገራቸዋል። እና ቸልተኝነት እግዚአብሔርን ትዕግስቱን ምሕረቱን ሳይቀር ቸል ማለት በእግዚአብሔር ዘንድ ያስወረውራል፣ ያስቀጣልም። ያን ነው ቸል ማለት የለብንም። በስጋም በነፍስም ለመዳን ቸል ማለት የለብንም። ቸል ማለት የሌለብን ምንድን ነው ሲባል የመጀመሪያው ቸል ማለት የሌለብን ደዌያችን ነው። ሲራክ ሲናገር መጽሐፈ ሲራክ ምዕራፍ 38 ቁጥር 9 ላይ ወልዴ ኢትጸመም ደዌከ ልጄ ደዌህን ቸል አትበል ይላል። ወጸልይ ሀበ እግዚአብሔር ወውቱ ይፈውሰከ እግዚአብሔር
እሱ አንተ እሱን ብትጸልይ ውእቱ ይፈውሰከ፣ እሱ ያድንሃል፣ ስራይን ይሰጥሃል፣ ይቅርታን ይሰጥሃል። ስለዚህ ደዌህን ቸል አትበለው። እንደውም ቸል ማለት ምን ማለት ነው? አንዳንድ ጊዜ አሁን ኃጢአት ሲበዛ ምን ይሆናል መሰላችሁ? ኃጢአት ከማብዛታችን የተነሳ ኃጢአትን እየመራረጥን ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ ቀላል ነው፣ ዋናው ይሄ ነው እንላለን ማለት ነው። ቅዱስ ዮሐንስ አፈወርቅ ግን ምንድን ነው? ገሃነም የማያወርድ ኃጢአት ካለ ንገረኝና የኃጢአት ቀላል ነው ብዬ እነግርሃለሁ ይላል። የትኛው ነው? ጓደኛን መደብደብ ብቻ አይደለም ኃጢአት። ኩሉ ዘያምዕኦ ለሁሁ ይትኮነን በአውደ ገሃነም። ወንድሙን የሚሰድበው የሚደበድበው አይደለም፣ የሚያሳዝነው እንኳን በገሃነም ይፈረድበታል። የሚያሳዝነው እንኳን ተብሎ ነው የተጻፈ። እንዲህ ሆነ ሳለ መደብደብ አይደለም፣ መቀማት አይደለም፣ መስረቅ አይደለም፣ ማሰደድ አይደለም፣ መጥላት አይደለም፣ ቂም መያዝ አይደለም፣ መሳደብ አይደለም፣ ወንድምን ማሳዘን፣ ማበሳጨት፣ እንዲቆጣ ምክንያት መሆን እንኳን በገሃነም ያስፈርዳል። እንዲህ የሚያስፈርድ ከሆነ ምንድነው ቀላል ኃጢአት ይላል ተግሳጹ ላይ ሲናገር። ምንድነው ቀላል ኃጢአት? ለትልቁ አሳልፈው የሚሰጡ ከሆነ ጠላት ያልሆነ ማን ነው? ለክርስቶስ ጠላት የሆነው ይሁዳ የሰጠነው። ይሁዳ ክርስቶስን ቸንክሯል? አልቸነከረም። ደብድቧል? አልደበደበም። ገርፏል? አልገረፈም። ምራቅ ተፍቶበታል? አልተፋበትም። በእግሩ ረግጦታል? አልረግጠውም። እንዲያውም ይሁዳ ካደረገው ይልቅ ጳውሎስ ያደረገው ይበልጣል። እንዲህ ቅዱስ ጳውሎስ ረግጦታል እኮ ጌታን እኮ ማለት ነው። ረግጦታል። እሱን ግን መልሶታል። ግን ምንድን ነው እሱ? የተንኮል ምክንያት በመሆኑ ነው። ይሁዳ የቸነከሩትን ያህል እንዲፈረድ ያደረገበት ምንድን ነው? ግብሩን ባይሰራው እንኳን የግብር ምክንያት በመሆኑ ነው። እና አንድን ተግባር ባንሰራው እንኳን ሰዎች እንዲሰሩት ልብ ብላችሁ ስሙ። ነፍስ አትግደል ብሏል እግዚአብሔር። እኛ ሰዎችን በሰይፍ ባንገላቸው እንኳን ሰዎች ራሳቸውን እንዲገድሉ ምክንያት ከሆነ እግዚአብሔር ይፈርድብናል። እንዲገድሉ፣ በኃጢአት እንዲጠፉ። ሰዎች እኮ በእኛ ምክንያት መናፍቅ እንደሚሆኑ ታውቃላችሁ? ይሆናሉ ሰዎች መናፍቅ ማለት። እኔ እንደው በቃ እንግዲህ እኛን አይቶ እኛ ስናስከፋው ሰው ሲመረው ገደል ይገባል። ሰው ሲመረው ውሃ ይገባል። ሰው ሲመረው መርዝ ይጠጣል። ሰው ሲመረው መናፍቅ ይሆናል። ሰው የሚወደው ራሱን ነው። ከእግዚአብሔር በላይ ሰው ራሱን ይወዳል። ራሱን ማንም ሰው እንደማይወደው እርግጠኛ ከሆነ ራሱን ያጠፋል። ስለዚህ በሌላ አባባል ያን ሰው እኛ ገደል ነው ማለት ነው። እግዚአብሔር ደግሞ የዚያን ሰው ደም ከእጃችን ይፈልጋል። ልብ ብላችሁ ስሙ። እግዚአብሔር ሰዎች ኃጢአት ሲሰሩ ባለመምከራችን የሚፈርድብን ከሆነ ኃጢአት እንዲሰሩ ምክንያት ከሆናቸው እንደምን አይፈርድብንም? ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ወንድምህ ኃጢአት ሲሰራ ብታየው ታው በለው፣ ስጋው ድል ነስቶት ነው እንጂ ሲኦልን ወዶ ኃጢአት የሚሰራ የለም። እምቢ ካለ ልብሱን ይዘህ ጎትተው ይላል። እንዲሁ እኮ ይገርማል እኮ። ልብሱን ይዘህ ጎትተው ወንድምህን ትታደገዋለህ። ስለዚህ እስከዚህ ድረስ መጣር እያለብን አለመጣር ደግሞ የሚያስፈርድብን ከሆነ ጭራሽ ደግሞ ሰውየው እንዲጠፋ ምክንያት ከሆነ ነው። ግን እግዚአብሔር ደሙን ይፈልጋል። ለእግዚአብሔር ውድ ገንዘቡ ሰው ነው። ሰውን እንደ ማጥፋት ያለ ነገር ምንም የለም። ለእግዚአብሔር ውድ ገንዘቡ ሰው ነው። እውነቴን ነው። ከቤተ ክርስቲያን ከታቦት ሰው ይበልጣል። ከታቦት ሰው ይበልጣል። ታቦት እኮ አይጸድቅም። ታውቃላችሁ? መጽደቂያ ነው እንዴ? ታቦት ይጸድቃል? አይጸድቅም። መጽደቂያ ነዋያተ ቅድሳት እኮ ነው። ከነዋያተ ቅድሳት ይበልጣል። ከሌሎችም ነዋያተ ቅድሳት፣ ከብራና መጻሕፍት፣ ከውድ ገንዘቦች፣ ከብር መስቀሎች፣ ከነዚህ ሁሉ እነዚህ ስላችሁ ንዋያቱን ነው እያል እንጂ የመስቀልነቱን ክብር እያልኩ አይደለም። መስቀል በመስቀልነቱን እየናቅኩኝ እንዳይመስላችሁ። ስለዚህ እያልኩት ያለው ምንድን ነው? ለእግዚአብሔር ውድ ገንዘቡ ሰው ነው እና ቸል ብሎ በሽታህን ቸል አትበለው። እግዚአብሔር ምን ይላል ነውና ይፈውሳል። እና ትንንሽ ነገሮቻችን እንንቃቸዋለን። አላችሁ የላችሁም? ልብ ብላችሁ ስሙ። አሁን እየተያዝንበት የብዙዎቻችን የልማድ ኃጢአት ሊሆን ይችላል። ሌላም ኃጢአት እንደ ዋዛ የጀመርናቸው ናቸው። ቸል ብለን የጀመርናቸው ማለት ናቸው። ጸሎት ቸል ያስብለናል። ቤተ ክርስቲያን መሄድን ቸል ያስብለናል። በተለይ ጸሎት ላይ እንዴት ቸል እንደሚያስብለን ተመልከቱ። ይሄ
ራስን ከኃጢአት ለመጠበቅ ዋናው መንገድ ንቁነት ይባላል። ባለ ቴዎሎጂዎቹ ዋችፉልነስ ይሉታል። ንቁ ማለት ነው፣ ትጉህ መሆን ነው። ትጉህ ልቡና ማለት ነቅቶ ራስን መጠበቅ ማለት ነው። በወደቅንበት ኃጢአት መልሶ ሊጥለን ሲል መጀመሪያ ወደሚጥልበት ነገር ሊወስደን ሲል የሚያመጣቸውን ጥቃቅን መቅድሞች ማስተዋል። ታቀብ እምንውሳት ከመ ኢትደቅ በአብያት ማር ይስሐቅ የሚለው ይሄ ነው። በታላላቆቹ እንዳትወድቅ አስቀድመ ከጥቃቅኑ ተጠንቀቅ ያለው ለዚህ ነው። ከጥቃቅኑ ከተጠነቀቅ ከታላቁ ትድናለህ ማለት ነው። ስለዚህ በሽታህን ቸል አትበለው። ብዙዎቻችን ቀላል ይመስለናል። አሁን ብዙዎቻችን ቁጣችን ያውሬ ነው፣ የተኩላ ጠባይ ማለት ነው። በቃ ዝም ብሎ በቅልስልስነት የተሸፈነ ተኩላነት ያሳዝናል እኮ። እንደ ቁጣ ያለ ጋኔን የለም። ደግሞ እግዚአብሔር ቅዱስ ዮሐንስ አፈወርቅ ኤፌሶንን ሲተረጉም ኤፌሶን ምዕራፍ 4ን ሲተረጉም ተሞ ወይተአብሱ የሚለው ዘእንበለ ይርብ ፀሐይ አቁረሩ መዓተክሙ የቅዱስ ዳዊትን ወስዶ ነው የተናገረው። ተቆጡ ግን አትበድሉ ብሏል። እና ስለ ቁጣ ሲናገር ቁጣ የተፈጠረው 4 ነገሮች ልንቆጣ ነው። አንደኛ ራሳችን ልንቆጣ፣ ሁለተኛ ሕፃናትን ልንቆጣ፣ ሶስተኛ መናፍቃንን ልንቆጣ፣ አራተኛ አጋንንትን ልንቆጣ ነው። እነዚህ ልንቆጣ ነው ቁጣ የተሰጠን። በማንም ላይ ልንቆጣ አልተፈቀደልን። አዲያ ግን እኛ ተፈቅዶልን የሚመስለን ባለፈው አንዲት እናት ነግረውኛል። ከአንድ ገዳም የመጡ እናት ናቸው እና የገዳሙን ስም አልጠራውም፣ ገዳሙ እንዳይከሰኝ ማለት ነው። እና ምን አሉ? በእኛ ገዳም አሉኝ። ከሌላ ገዳም ነው የመጡ፣ እዚህ እንዳይመስላቸው፣ እውነቴን ነው። በእኛ ገዳም ኃጢአት የሚመስለን ዝሙት ብቻ ነው አሉ። ኃጢአት የሚመስለን ዝሙት ብቻ ነው። ከዚያ ውጭ ግን እናቶች ቢጠፉ አባቶች ቢጠፉ ግድ የሚለው ሰው የለም። የሚጠነቀቅ አባም የሚጠነቀቀው እሟይ ብቻ እንዳታሰናክለው ወደዚያ ጅልኝ ማለት ነው። እሟይ የምትጠነቀቀው አባ እንዳያሰናክላት ብቻ ነው። ነገር ግን ስለ ፍቅር ግድ የሚለው ሰው የለም። ቢያጓጉር ቢሞት ኧረ ይሄ ሰውዬ ነገ መናፍቅ ሊሆን ይችላል፣ ከሃዲ ሊሆን ይችላል፣ እንቅፋት ይገጥማል ወይ ምንም ማሰብ የለም። እና እኔ እየተናገርኩ ያለሁት ምን እንደሆነ ታውቃላችሁ? ብዙ ነገራችን ሰው እንደሚያጠፋ አናስተውልም። ቁጣው ቀላል ነው ለኛ፣ ሳቅ ቀላል ነው፣ ቧልት ቀላል ነው፣ በእግዚአብሔር ላይ መቀለድ ቀላል ነው የሚመስለን ማለት ነው። ተኝቶ ማደር ቀላል ነው ለኛ ማለት ነው። መልካም አለማድረግ ቀላል ነው፣ አለመታረቅ ቀላል ነው። በጣም ነው የሚደንቀው እግዚአብሔር እንዴት እኔ እንደ ሰው አይስቅም እንጂ ምን ያህል ሊስቅብን እንደሚችል ሳስበው ይደንቀኛል። ብድግ ብለን ሰው ጋር ተጣልተን ምን ትሉታል? እውነቴን እኮ ሰው ጋር ተጣልተን ፍቅር የሆነውን ጌታ አባታችን ወይ ምንድን ነው ይሄ? ድራማ አይደለም ነው፣ ድራማ ማለት ነው። ቅዳሴ ዮሐንስ አፈወርቅ ቅዳሴ ዮሐንስ አፈወርቅን ስትሰሙት በጣም ነው የሚያደርገው። እወህድጉ ወያህድግ ለክሙ። እስኪ እውነት ነው፣ እናንተም ተው እሱም ይተውላችኋል። እወ ስራዩ ወይ ሰሪ ለክሙ፣ ይቅር በሉ ይቅር ይላችኋል ነው የሚለው ማለት ነው። ይህንን ሰምተን ፈጽሞ የይቅርታ ልብ የለንም፣ ቸል እንለዋል። ቂም መያዝና ይቅር አለማለት ከእግዚአብሔር መንግሥት ሊለይ እንደሚችል እኛ የሚመስለን መናፍቅ ስላልሆን እንዲህ ታው ልብ በሉ። እንዲህ ቅዱስ ጴጥሮስ ምን እንደሚል ታውቃላችሁ? በመልእክቱ አይደል ለመላእክት እንኳን እንዳላዘነላቸው ታውቃላችሁ ነው የሚለው። ምንም ስለሆን እግዚአብሔር ይቅር ሊለን አይችልም። ቸልተኞች ከሆን ምንም ስለሆን ማለት ነው። ምንም ቅርብ ብንሆን ለእግዚአብሔር የቱንም ያህል ብናደርግ ቸል ያልናቸው ነገሮች ያጠፉናል። እግዚአብሔር ምን ያህል ጠንቃቃ አምላክ እንደሆነና ስርዓት የሚወድ አምላክ እንደሆነ ታውቃላችሁ አይደለም እንዴ? እስኪ ሙሴን ከነአን ሳይገባ እንዲቀር ያደረገው ምን አድርጎ ነው? ሙሴን ያህል ነቢይ፣ ያን ደግ ነቢይ መከራውን ሲያይ እኔ ልንገራችሁ፣ አጋንንትን ከመቻል ሰውን መቻል ይከብዳል አይደል? ሰው እኮ በጣም ኃይለኛ እኮ አስቸጋሪ እኮ ነው። እንዲያው ቢንከባከቡት ያቀላል፣ ዝም ቢሉት ትዕቢተኛ ናቸው ይላል። እንደ ሰው ያለ አስቸጋሪ ነገር የለም በእውነቱ ማለት ነው። ሙሴ እስራኤልን ተሸክሞ የኖረ ሰው ነው። እንደ እስራኤል ያለ ደግሞ መናጢ ሰው የለም። እሱን ያህል ሙሴን ያህል ነቢይ የእግዚአብሔር ባለሟል ሙሴ ህሩዩ ነው የሚለው መጽሐፍ ራሱ።
የእግዚአብሔር ምርጡ የእግዚአብሔር ባለሟሉ ሙሴ እሱን ራሱን እግዚአብሔር ከነዓን ሳይገባ እንዲቀር ያደረገው በምንድን ነው? በቸልተኝነት ነው። በቸልተኝነት ሙሴ ውሃ፣ ሙሴ ውሃ፣ ሙሴ ውሃ፣ ሙሴ ውሃ አጨቅጭቆች ስሁላችሁ ብሎ ሰጣቸው። አፍልቆ ማለት ነው። ሁልጊዜ ውሃይቱን ሲያጠጣ ምንድን ነው? ንሴብሖን አዘምሮ ነው። ይችን ውሃ የሰጣችሁን እግዚአብሔርን አመስግኑ ነው። የዚያን ቀን ግን እሱላችሁ ጠጡ ማለት የውሃው ባለቤት እኔ ነኝ ማለት ነው። ምን አለው እግዚአብሔር? በሕዝብ ፊት አላከበርከኝምና ወደ ምድረ ርስት ታያታለህ እንጂ አትገባም አለው። እዛ ሙሴ መንገድ ሙቶ ቀረ ማለት ነው። በዚያች ቃል እኮ ነው፣ ምንም አላጠፋም ማለት ነው። እና ሰው ጌታችን ኢየሱስ ክርስቶስ እምቃልከ ትጸድቅ ወእምቃልከ ትትኮነን፣ ከቃል የተነሳ ይፈረድብሃል፣ ከቃል የተነሳ ትድናለህ። ሞት ወሕይወት ውስተ እደ ልሳን፣ ሕይወትም ሞትም በአንደበትህ እጅ ነው አለ የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ሕይወትም ሞትም በምን እጅ ነው? በምላስህ እጅ ነው ብሎ ተናግሯል። ስለምንናገራት ነገር መጠንቀቅ አለብን። ስለ ጊዜያችን መጠንቀቅ አለብን። ስለተሰጠነው መክሊት መጠንቀቅ አለብን። እስቲ ልብ ብላችሁ ያዙ። ቅዱስ ጳውሎስ ጢሞቴዎስን ያህል ጳጳስ በአንተ ላይ ያለውን ጸጋህን አታቃል ብሎ ከመከረው እኛማ ምን ያህል መመከር አይገባንም? ማንም ሰው የተሸከመው ነገር ምን እንደሆነ አለማወቁ ከማይገባው ቦታ ላይ ወርዶ እንዲገኝ ያደርገዋል። ምን እንደሆነ ባለማወቁ ማለት የሀብቱ መጠን እግዚአብሔር በሱ ላይ ምን ያህል የምሕረት እጁን እንዳስቀመጠ ለነፍሱ ለውሳጣዊ ሕሊናው ባለመራዳቱ መጠን ተፍገምግሞ ኃጢአትን እየተናደደ ይሰራታል ማለት ነው። ውለታ እግዚአብሔር መርሳት በኃጢአት ላይ ኃጢአትን ያስጨምራልና ይህንን ነው ልጄ በሽታህን ቸል አትበል። እስኪ በሉ ልጄ በሉ ምንህን ቸል አትበል? በሽታህን ቸል አትበል። አሁን በቅዱሳን ጸሎት በእናቱ ልመና ራሱ ስላፈሰሰው ስጋውና ስላፈሰሰው ደሙና ስለቆረሰው ስጋ ታግሶን ሊሆን ይችላል። ግን ቸል አትበለው። እግዚአብሔር አንድ ቀን ጸጋውን ያነሳል። ለመላእክት እንኳን አራራላቸውም ያለ አሁን እንግዲህ መቼስ ምን ቢያጠፋስ እንዲሁ መቼስ ሳጥናኤል አይደል አይልም ኑሯል እግዚአብሔር መጋረጃ ገላጮን ይሄን ዋናውንም እንዴት አደርጋለሁ መቼስ ምን ቢበድል አይልም። ወሩሮ እኮ ነው የጣለው። እሱን እንኳን ቢሆን ማለት ነው። ቅዱስ ጴጥሮስስ ቢሆን መመለሱ ጠቀመው እንጂ እግዚአብሔር እያፍሮ ለባይል በይንተ ብዕሉ። ስለዚህ ምንድን ነው ባለጸጋውን ባለጸግነቱ አይምረውም። ሊቅ ስለሆነ ስለ ሊቅነቱ አይምረውም። እግዚአብሔር የሚፈልገው ግዕዝ ርትዕት ነው፣ ግዛን ነው፣ በጎ ሕሊና ነው የሚፈልገው። ሃይማኖት ዘምስለ ሰናይ ግዕዝ፣ ከመልካም ሃይማኖት ጋር ቅን ሕሊና ነው ያለው። እንዲህ ያለውን ያስክ እንደሆነ የእግዚአብሔርን ፊቱን ታያለህ ብሎ ነው ቅዱስ ጳውሎስ ለጢሞቴዎስ የላከለት። ስለዚህ ሁላችንም ያሉብንን በሽታዎች እኔ ከዛሬ ጀምሮ የምነግረው ጽፈን ማወቅ አለብን። ተንኮለኛ ከሆን ተንኮለኝነታችን፣ ነገር ሰንጣቂ ከሆን ነገር ሰንጣቂነታችን፣ አንድ ሰው የተናገረውን ነገር በቁሙ ነው መረዳት ያለብን። ሰው የመጽሐፍ አንድምታ ይማራል እንጂ የነገር አንድምታ ይወጣል። የነገር አንድምታ እኮ ነው ብዙዎቻችን ስንሰነጥቅ ምንድን ማለት እግዚአብሔር ስንት ነገር ተናግሮ የተማርነውን እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን እዚህ የተማርነውን ከቤት ሄዳችሁ ለስንት ደቂቃ እንደምታስቡት እርግጠኛ አይደለሁም። ብሰድባችሁ ግን እስከሚቀጥለው ዓመት ታስቡታላችሁ። ማለት የሚደንቅ እኮ ነው በእውነቱ ማለት ነው። ምን ያህል ሰይጣን እየተጫወተብን እንደሆነ ታውቃላችሁ። ቢሰድቡን ማለት ነው ቢሰድቡን አንድ ቃል ቢናገሩ አንረሳትም። መድኃኔ ዓለም ስንት ቃል አደራ ብሎን አናስታውሰው። ሰው ያኖረብንን አንድ ክፉ ቃል ግን ሺህ ዓመት አንረሳው። ይሄ ነው ችግራችን ማለት ነው። ስለዚህ ቸል ቂመኛ መሆናችን እንዲሁ በሞት የእውነቴን ነው በጣም 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 በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አሁን ባለው ትውልድ ውስጥ ቸል እየተባለ ያለ ቂምና ቁጣ ነው። ቂም በጣም በጣም ቸል ብለነዋል። እርግጠኛ ሁኝንም ነግራችሁ የሞቱ ዝንቦች የተቀመመውን ሽቱ ያገሙታል። ሰሎሞን እንደተናገረ የሞቱ ዝንቦች፣ ቂም ልባችን ውስጥ ሙቶ ያለ ዝንብ ነው። ከዚያ የተቀመመው ሽቱ ደግሞ የምንጸልየው ጸሎት የምንጾመው ጾም ነው። በዚያ የገማ አስጸያፊ በእግዚአብሔር ዘንድ ሊቀርብ የማይችል መስዋዕት ነው ይሄ ማለት ነው። መስዋዕተ ኃጥአን ርኩስ በኀበ እግዚአብሔር መጽሐፈ ምሳሌ ምዕራፍ 15 ቁጥር 8 ላይ የኃጥአን መስዋዕት በእግዚአብሔር ዘንድ የረከሰ ነው የተጠላም ነው ብሎ ይናገራል።
ስለዚህ ተንኮለኛነት፣ ቂመኛነት ልንቆጣ እንችላለን። ወዲያው ግን ይቅር ማለት አለብን። ይሄን ቸል ማለት አሁን እኛ ትልቅ ነገር የሚመስለን አሁን አንድ ሰው ልብ ብላችሁ ስሙ። አንድ ሰው ከነዚያ ቤተክርስቲያናት አንዱን ቢያቃጥል ምን ትሉታላችሁ? ምን ታደርጋላችሁ? በዜና አሁን አያድርገውና የቅዱስ ያሬድን ቤተክርስቲያን አንዱ ቢያቃጥለው በኢትዮጵያ ቴሌቪዥን ይነገር ይችላል። አላውቅም እንደሚነገር በኢትዮጵያ ቴሌቪዥን ብቻ በሆነ ነገር ይነገራል፣ ይናፈሳል ማለት ነው። ምክንያቱም የእግዚአብሔር መቅደስ ነው። ሰው የእግዚአብሔር መቅደስ። ያንን ሰውዬ ግን በነገር አቃጥለን እኛ ግን አናስታውስም ማለት ሰውን አንገብግበ ነው፣ አይምሮን ጎርተ ነው፣ የት ልኑር አሰኝተ ነው ማለት ፈጽሞ አናስታውስም። የእግዚአብሔር መቅደስ እኮ ነው። ክርስቶስ ሙቶለታል ለዚያ ሰው። እግዚአብሔር የሞተለት ሰው በአንተ ምክንያት ይሰናከልን ይላል ቅዱስ ጳውሎስ። እግዚአብሔር የሞተለት ሰው፣ የደሙ ዋጋ የከፈለለት ሰው፣ መድኃኔ ዓለም በደሙ የዋጀው ሰው ሊቃለል አይገባውም። የእናንተስ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የራስ ጠጉራችሁ እንኳን የተቆጠረ ነው ይላል። የክርስቲያኖች በክርስቶስ ዘንድ የራስ ጠጉራቸው አንዲቱ ዘለላ እንኳን ክብር አላት። የሰማይ አባታችሁ ሳያውቅ ከራስ ጠጉራችሁ አንዲቱ እንኳን አትነቀልም ብሎ ተናግሯል። ይህንን ነው ቸል ማለት እና ቸል ያልናቸው ብዙ ጠባዮች አሉ። እንደዋዛ ዝም ብለን እንኳን ቀላል ነው እኛ የሚመስለን ሃይማኖት መካድ፣ ቤተክርስቲያን ንዋያተ ቅድሳት መዝረፍ፣ ሙዳየ ምጽዋት መገልበጥ፣ መናፍቅ መሆን፣ ጠንቋይ መሆን ብቻ ነው የሚነግረን። ውሸት አሁን ኃጢአት አይመስልም። ውሸት ቦግ አድርገን ብዙ ሰው ጨዋታ ለማጣፈት ሰው የሚዋሸው ውሸት ብዛት እኮ አይደርስ እኮ ነው። ከዚያ በኋላ እንግዲህ ብድግ ብሎ ማለት ነገኔ ዛሬ ሳስታርቆየ እሺ እንዴት ብለው ታረቁ ይላል። በቃ እንግዲህ ሰዎቹ ታረቁ ብሏቸው ብቻ ታርቀው ሊሆን ይችላል። ግን የእሱ ልልና እንዲታወቅ የሰዎቹን የጠበኝነት መጠን ይጨምርበታል። እምቢ ብለው ብናረግ ምንሰራቸው ከማታ አድክመውን በቃ እንዲሁ ጋር ስቆጣቸው ይሻሉ። ይህም የሚያደርገው ምንድነው? የእሱ ክብሩን ለመናገር ውሸት ይጨምርበታል ሰው ማለት እና ያቺ ደግሞ ሐሰት ቀጥታ ሐሰተኛ ሰው እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ተቃራኒ ነው የሚቆመው። የዲያብሎስ ጓደኛ ነው ማለት ነው። ውሸት ኃጢአት አይመስለንም፣ እንዲሁ ዝም ብለን ለምደነዋል ማለት ነው። ተንኮል ኃጢአት አይመስለኝም፣ ቂመኝነት ኃጢአት አይመስለንም። እና እንዲሁ አሁን እንግዲህ አንዳንድ ሰው ደግሞ ምን እንደሚል ደግሞ ልንገራችሁ። አሁን እኛ ጠፍቶን ነው ይሄ ነው የሚል አልጠፋ እንግዳ ምን ሆነ ነው እንዲሁ እኮ አይደረስ እኮ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ምን አለ አንድ ጊዜ ሲያስተምር፣ በየጊዜው ተመሳሳይ ስብከት እየሰበክ የምትጨቀጭቀን ለምንድን ነው ትሉኛላችሁ? ካልተስተካከላችሁ ነገ ቢላዋውን በደንብ ስየው እመጣለሁ ይላል። አሁን አንድ ሰው እዚያ ድርሳኑ ላይ የሚናገራል ዕብራውያን ቢተረጉም አንድ ሰው እሺ ሀበሉ ጨምሩ ስንት ሆነ? 4 እሺ 7 ሙልት። እሺ በጣም ጥሩ። አሁን አንድን ሰው 7 ዓመት ሃን አስተማር። 7 ዓመት ሃን አልለየም። አይ እንግዲህ ማመችስ ባይለያት 7 ዓመት ሙሉ ወቴ ነው ሁ እንላለን አንልም። 7 ዓመት ካለየ ምን እንለዋለን? በሉ አሁን እንግዲህ እኛ እኮ መታረቅ እንደሚገባ እናውቃለን ብላችሁ ካልታረቃችሁ ነገ እኔ መጥቼ ምን እላለሁ? ታረቁ በሉ በቃ ይኸው ነው ማለት ነው። ትምህርት እንድንለወጥ እኛ መለወጥ ነው ያለብን አይደል? አሁን እኮ ሌላ ብዙ የቤተ ክርስቲያን ምስጢራት እኮ አሉ። ልብ ሰቅለው ነፍሳችን የሚያረሰርሱ የቤተ ክርስቲያን ምስጢራት አሉ። እነሱም መማር ሲገባን ስለ ድክመቶቻችን የምንማረው ስላልተለወጥን ነው። ብንለወጥ ሌላ ምስጢር እንሰማ ነበረ። ስለዚህ ጌታችን ቸል አትበል፣ በሽታህን ቸል አትበለው። በሽታህን ቸል አትበል። በሽታውን አንደኛ ዝም ብሎ ይዞ መኖር አንዳንድ ጊዜ፣ ሁለተኛ ደግሞ ምን ማለት ነው? አፍኖ መያዝ። እንዲሁም አሁንም የቅዱስ ዮሐንስ አፈወርቅን ቃል አመጣለሁ። ይሰማል እንተው አይደል? ምን አባቱ ካልተሰማ እሺ በጣም ለመዳን የሚያስቸግር ቁስል አስቸጋሪ ቦታ ላይ ያለ ቁስል ነው ይላል። ከዚህ በኋላ ማብራራት አይገባም አይደል? አስቸጋሪ ቦታ ላይ ያለ ቁስል መዳን አይችልም፣ ቶሎ አይድንም ይላል። ለምሳሌ
እዚህ ውስጥ በዚህ በእጃችንና በዚህ መካከል ያለው ቁስል ቢወጣ እንደዚህ ስናደርገው ይያያዛል፣ ስንለቀው ደግሞ ይደማል። እንደገና ደግሞ አየር አያገኝም። የተደበቀ ተንኮልና ኃጢአትም ቶሎ አይፈወስም ይላል። የተደበቀ ደብቀው ያኖሯት ለንስሐ አባት የማይነግሯት ለአበው የማያወያዩት ኃጢአት አትፈወስም። ደብቀን እንይዛታለን ማለት ነው። ያን ነው ቸል አትበለው፣ ከቆየ ዘንድ ይከፋብሃል። እዚች ላይ የጀመረችው ወደ ሆድህ ይገባል፣ አውጥተህ ተናገር ነው። ልብስህን ገልጠ ቢሆን አሳይ። ልብስህን ገልጠ ለባለመድኃኒት ስትገልጠው ማታፍረውን ለነፍስህ ባለመድኃኒት ለምን ትሸሽገዋለህ? አሁን ለምሳሌ በቤተ ክርስቲያን ንስሐ የማይገቡ ሰዎች አሉ። በንስሐ የማይገቡ ምንድን ናቸው? እነ ሰበካ ጉባኤ፣ እነ ኮሚቴ፣ እነ ቤተ ክህነታት፣ እነኛ አይገባም። ይሄ ለምዶታል ማለት ነው። የሚመስለው ያንን ነገር በትክክል መምራት ነው እንጂ ጽድቅ የሚመስለው ወይም ደግሞ ለእግዚአብሔር ብሎ ለቤተ ክርስቲያን ብሎ ስብሰባ ማድረግ፣ ጉዳዮችን ማስፈጸም፣ ደብዳቤ መጻጻፍ ነው የሚመስለው ማለት ነው። የገዛ ኃጢአቱ አዙሮ እንደሚጥል አያውቅም። ሲፈልግ ቤተ ክርስቲያን ሊሆን ይችላል፣ ወረዳ ቤተ ክህነት ሊሆን ይችላል፣ አገረ ስብከት ሊሆን ይችላል፣ ገዳም ሊሆን ይችላል። ሲፈልግ ከፍ አድርጎ እንደው የብርሃን ቤት ያርገው። ውስጥ ተንኮሉን ካልተናዘዛት የለም የለም የለም። አንዱን ጥሎ አንዱን አንጠልጥሎ ጽድቅ የለም። ራስ ላይ ነው። ጌታችን ለሐዋርያት ያስጠነቃቸው ምንድን ነው? ዕቀው ርእሰክሙ የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ሲነግራቸው ራሳችሁን ተጠንቀቁ፣ መጀመሪያ ራሳችሁን ጠብቁ ነው ያለው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው ጣና ገብቶ ዋና ያውቅ ገብቶ ብቅ እያለ ውሃውን ጉርጉጭ እያደረገ እየገባ ነው። ከዛ ደግሞ እናንተ ገብታችሁ ደግሞ ራውጣኝ ጉርጉጭ ብታደርጉት ያወጣችኋል? አያወጣም። ለምን? ራሱ አልወጣም። ራሱ አልወጣም ብሎ ራሱ ካልወጣ ሊያወጣ ይችላል፣ ፈጽሞ ሊያወጣ ይችላል። ለራሱ ነው። ሐዋርያትን ጌታ ከብዙ ጉድጓዳቸው መዞ ነው ሌሎችን መዘዙ ብሎ የሰጥታቸው። ስለዚህ ቸልተኝነት ማለት ተሸክመ ነው ያለነውን ደዌ ቸል ማለት ነው። አሞኛል ልጅ እያለን ትዝ ይለኛል። እኔ ገጠር ስላደግኩኝ ሞኝ ባገኝ የሚባል በሽታ ነበር እና ያ በጣም ኃይለኛ ነው እና እጃችን ላይ ራስ ያዞራል፣ ምግብ ይመራል፣ ራስ ፍልጠት አለው፣ የደም ስር ይገታተራል፣ እንደዚህ ያደርጋል እና የሚድነው በዋገምት ነው። ዋገምት ደግሞ ምላጭ አለው እና ደግሞ ክንዳችን ላይ እንበጣለን እና እኔ ራሴ ብዙ ቀን ታምሜ ያውቃለሁ እና ምንለው ቤተሰብ እንዳያውቅብን አላመመኝም። የፈለገ ቢሆን ከብት ጠብቆ እሺ፣ ውሃ አምጣ እሺ፣ ሌላ ጊዜ የማንታዘውን ትእዛዝ ሞይ ባገኝ ይዞታል ላለመባል እሺ፣ እንጨልቀም እሺ፣ ዛሬ ጦም ምን ነው የምታደር እሺ። ኋላ የሚታወቅብን ምንድነው? አዙሮ ሲጥለን ነው። ከብት ጥበቃ በርንበት አዙሮ ከጣለን ይሄ ልጅ ሞይ ባገኝ ነው ይባላል ማለት። እናቶቻችን ራሱ ያውቁታል። እዚህ ላይ ወደ ቅንድብ አካባቢ ደሙ ግትር አለ፣ ሞይ ባገኝ ነው። ስንተኛ በግዳችን እንበጣለን ማለት ነው። ግን ቀድሞ አሞኛል ብንል ኑሮ በቀላሉ እንደው ምኑን ብለው ያዱን ነበረ። ቢያንስ እንኳን ጨው ደመቅ ያለበት እንጀራም ሰጥተው ወጥ ሰጥተው ሊያድኑን ይችሉ ነበር። ቀድሞ ቸል ያልነው ነገር አዙሮ ሲጥለን ታወቀ። ዋገምቱ ጫር የሚባለው ኋላ በግዳችን ፈንቅሎ የሚወጣ ነገር ይደረጋል እና በቀላሉ በሽታህን ቸል አትበል። እስኪ በሉ በሽታህን ምን አትበል? ቸል አትበል። ኃጢአትህን አውጥተህ ተናገረው። መጀመሪያ ሰው በምኞት ጊዜ ቢናገረው በተግባር ጊዜ አይዋረድበትም። በምኞት ጊዜ ታውቃላችሁ አይደለም? አንድ በገዳም የሚኖር ሁልጊዜ የሚነሳ ሰው ነውና ደቀ መዝሙር ነውና እረድ ነው እና ገዳሙ አንዳንድ ቀን እየደበቀ አንዳንድ ሴት እያመጣ እንዲህ ሴት ናተረ እንዲያ ይላል። ኃጢአት ይሰራል ማለት ነው እና ይሰራ። የገዳሙ መነኮሳት ያውቁበታል እና ሄደው ለአባ መቃርስ ይሄ ሰውዬ እንዲያረገ ነው ብለው ነገሩት። አይ ውሸት ነው አላቸው። ውሸት ነው አላቸው። በኋላ ጠብቀው ስትገባላቸው እሱም ያስደንቃል፣ እነሱም ያስደንቃሉ። እሱም ያስደንቀው ኃጢአቱን ሰውሮ እንዲያማረጉ ነው። እነሱም ያስደንቁት ደግሞ ሰው እኮ ራሱን ለማዳን ሰው ለመክሰስ የሚሮጠውን ያህል አይሮጥም።
ሰውን ለመክሰስ ያን ያህል ይሮጣሉ። ሮጡና ዛሬ ገብታለች ና እንሂድ አሉት። አባ መቃርስ ሄደ። ሲገባ ቅርጫት ደፋባት። ኋላ አባ መቃርስ ከቅርጫቱ ላይ ቁጭ ብሎ መንጋው ሸጣም እስቲ ፈልጉ የት አለች? እዚያች ስር እንዳለች ያውቃል አባ መቃርስ ማለት ነው። ፈልጉ እስኪ ይላል። ተፈለገች አልተገኘች። ውጡ ሁለተኛ በወንድማችሁ ላይ ትፈርዱና ብሎ እንዲህ አይነት ደግሞ ሐሰት ብሎ አባሮ ልጄ እንደምን እውነት እኖራለህ አለው። አባቴ በእርሰው ጸሎት ጦር ጠፍቶልኝ እግዚአብሔር የተመሰገነ ይሁን። የአንዳንድ ሰው መጽድቅ አያችሁ ተመስገን ነው ይላል አንዳንድ ሰው ማለት ነው። እና ጦር ጠፍቶልኝ በእርሰው ጸሎት አለው። አንተስ በጎ እኔን 80 ዓመት ሙሉ ይቀጠቅጠኛል አለው። ስለዚህ ልጄ እግዚአብሔር ሳይገልጥብህ ራስህን ግለጥ አለው። ሲበሉ እግዚአብሔር ሳይገልጥብህ በሉ ማን ግለጥ አለው? ራስህን ግለጥ አለው። ራሱን ገለጠ። አረ እንግዲህ 10 ሰው የተቀመጡባትም ሴትዮይቱ ናት አላቸው። እዚያ በኋላ እሱም አውጥቶ ንስሐ አስገብቶ እሷንም ለምናኔ እሱንም ለምናኔ ያበቃና እንጨትና ድንጋዩ እየተከተለ መቃርስ ኮነ ከማምላኩ መቃርስ እንዳምላኩ ከባት ያበሳ ሆነ እያሉ ድንጋይና እንጨቱ ቅዱስ መቃርስን አመሰገኑት ይላል። ለምን ገመና ሸፍኖ ለድነት ስላበቃው ማለት ነው። አንዳንዱን ሰው እንዲያው አይተን ብናልፈው በሌላ ቀን የሚስተካከል ሰው አለ። ብናልፍለት ማለት እንዲያው አንዳንድ ቀን ማለፍ ነገር አላፊ ልበሰፊ ይሁን ሸልጎ ገምግሞ የማይተው ዲያብሎስ ነው። አሁን አንዳንዱ ሰው ረቡዕ ጠዋት እንዲያው በ2 ሰዓት ብሎ ጉርስ ሲያደርግ ልታዩት ትችላላችሁ። እዚያ በኋላ ያንን ሰው ሩጦ ነው መጥፋት የዚያለት ማለት ነው። ካያችሁት ሽሮ በልቶ ከሆነ ሌላ ቀን ስጋ ይበላል እልክ ይዞት ማለት ነው። አላወኩብህም ካሉት ግን ይስተካከላል። በሌላ ቀን ግን ከዓመት ከ2 ዓመት በኋላ እኔ እኮ የዚህ ቀንም አይቼ ነበር እንደው ትቼ ነው እንጂ ካሉት ግን ለካ ይወዱኛል ማለት ነው። ይህንን እያወቁ ነው የቻሉኝ ብሎ ደግሞ አልቅሶ ንስሐ ይገባል ማለት ነው። ሰው ሲታገሱት ተሸክመውኛል ብሎ ካሰበ ሰው ይመለሳል። እና ለሰው የድነት በር መስጠት ይገባል። ይህ የፍልስጤም ወታደሮች እንኳን እኮ የቅዱስ ዳዊት ወታደሮች ውሃ እንዲቀዱ ኧረ እነዚህ የወንድ በር እንስጣቸው ብለዋል። የወንድ በር እንስጣቸውና ቀርተው ሂዱ። አንዳንድ ጊዜ እንዲሁ ለሰው ማለፊያ እንስጠው። አይተነውም እንኳን ጠላት እንኳ ቢሆን ማለፊያ ከሰጠነው ጅብ ታውቃላችሁ? ጅብ የሚነክሰው ማምለጫ ሲያጣ ነው። ምን ከጅብ እንሄዳለን? የዚህ ጣና ቂርቆስ አካባቢ ያለው አርጃኖ የሚማታው ማምለጫ ካጣ ነው። አርጃኖ ፈሪ ነው። እንዲያውም ማለዳ ስናወጋ ነበር። ትናንት ነው መቼ ነው ያየ? ዛሬ ነው አይተነው እሳቸው ጋር እንዲሁ አርጃኖን ፈሪ ያደረገ እግዚአብሔር የተመሰገነው ስንል ነበር። ምክንያቱም ፈሪ ባይሆን አናታችን ብሎ ሊገለን ነበር። ግን አርጃኖ ካያችሁት እንዲሁ አይግባኙ በዚህ ኮሽ ካለ ማለት ነው። ግን ማምለጫ ካጣና ፊት ለፊቱ ከደረሳችሁበት በጅራቱ ቀርድዶ ይጥላል ማለት ነው። ሰውንም ማምለጫ ከነሳ ነው ያጠፋል። ሰውን እንዲያመልጥ አላየውብህም ማለት አንዳንድ ቀን ጥሩ ነው። ገመና መሸፈን ጥሩ ነው። እዚያ ያንን ሰው እናስተካክለዋለን። እና ቸል ግን እየነሳን ያለ ነው። እኛ ሰዎች ይሸፍኑልን እንጂ እኛ ግን እግዚአብሔር ሳይገልጥብህ በሉ አንተ ራስህን ምን በል ራስህን ግለጥ ነው። አያችሁ ራሳቸውን ያልገለጡትን ፈሪሳውያን ምንድን እናደርጋቸው? እግዚአብሔር ገለጠባቸው አይደለም? መምህር ይችን ሴት በዝሙት ዘናታል ምን ትሆን? አዋዘዘ ሙሴ ከመ ትትወገር በእብን ሙሴ በድንጋይ ትወገር ትላለህ፣ አንተ ምን ትላለህ አሉ። ከእናንተ ኃጢአት የሌለበት ይውገራት። የራሳቸው ኃጢአት እዚህ ላይ ተጻፈ። ራሳቸውን ያልገለጡትን ምን አደረጋቸው? ገለጠባቸው። ሰው የገለጠባትን ደግሞ ሰወረላት። እንዲህ ያደረጋት ማለት ሰው የገለጠባትን ሰወረላት። ራሳቸውን የሰወሩትን ደግሞ ገለጠባቸው። ቢያነሳ የለም ወተርፈ እግዚእ ኢየሱስ ባሕቲቱ ደግ ሰው ክርስቶስ ብቻ ቀረ ነው ትርጉሙ እኮ። ሁሉም ምደው ክርስቶስ ብቻ ቀረ ሲባል ደግ ሰው የተገኘ ክርስቶስ ብቻ ነው ማለት ነው። እሱ ብቻ ሲቀር ሌላው ሄዷል። ኋላ ያችን ሴት ምንዳለ አይቴ ሀለው እለ ይኮንኑኪ ያላት። የሚከሱሽ ሰዎች የት ናቸው? የዚህ ትርጉምን ማለት መሰላችሁ? እነሱ አንቺን በዝሙት ይዘናታል ብለዋል። አንቺ ስለ እነሱ ኃጢአት ምን ታያለሽ ነበር ጥያቄው። ምንድን ያለችው? አልቦ ዘእሬይ የማየው ሰው የለም ማለት እኔ ስለ እነሱ ኃጢአት አላውቅም ነበር መልሷ። እንግዲህ አውስ አላት ደግሞ አልፈርድብሽም ሂጂ ማለት አንቺ በኃጢአት ከሰውኛል ብለሽ እኔም ልክሰሳቸው ስላልሽ እኔ ደግሞ በአንቺ አልፈርድብሽም ማለት። እያችሁ የሰወሩትን ገለጠባቸው። አልፈርድም ያለችውን ደግሞ ሰወረላት። ክርስቶስ የሚያድንም በሰው ካልፈረድ የራሳችን ካወጣን ነው።
ስለዚህ የጠቢብ ሰው ዓይን በራሱ ላይ ነው ብሏል ሰሎሞን። የጠቢብ ሰው ዓይን በራሱ ላይ ነው። አንተ ግብዝ ከራስህም ሰረገላ እያለ የሰው ጉድፍ ላውጣ ለምን ትላለህ? ቅድመ አውፅ ሰሮ የማይንከ መጀመሪያ ከአንተ ዓይን ያለውን ሰረገላ ምን ትላለህ? አውጣው፣ ከዚህ በኋላ ወንድምን ላውጣልህ ትለዋለህ ብሎ የተናገረ ለዚህ ነው። በሰፈራችሁት ቁና ይሰፈርላችኋል ተብሎ ስለተጻፈ እና ራሳችንን ስለመመርመር ራሳችን ለባለመድኃኒት ስለመስጠት ተግተን ማሰብ አለብን በእውነቱ ማለት ነው። አሁን ቤተ ክርስቲያን አሁን ሁሉም ሰው አላችሁ አይደለም? ሁላችንም በተመደብንበት ስራ መስራት እንዳለብን የታወቀ ነው፣ ሕግ ነው። እንኳን በእግዚአብሔር ቤት የታዘዝነውን ትእዛዝ በመንግስት ቤት የታዘዝነውን እንኳን እንድንሰራ መጽሐፍ ቅዱስ ያዘናል። እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር፣ ባለስልጣንም ያለ እግዚአብሔር ፈቃድ ስለማይሾም ተብሎ ተጽፏል። ለተሾመ ሁሉ ተገዙ ተብሏል። እንኳን ለተሾመ ሁሉ ለጠማማ ቢሆን እንኳን ለእግዚአብሔር ብላችሁ ተገዙ ተብሏል። ያ ተብሎ ተነግሯል። ግን ተመልክታችሁ በየቀኑ የምንዘነጋው ቢኖር ራሳችንን ግን እንዘነጋለን። ሰው በቅዳሴ ሰሞነኛ ተመድቦ ሰሞነኝነቱን አይረሳትም፣ ራሱን ግን ይረሳል። ሰው በሰባኪነት ተመድቦ ሰባኪነቱን አይረሳም፣ ራሱን ግን ይረሳል። ስለዚህ ራስን መርሳት ላይ ሁላችንም ተግተን ነቅተን እንድናስብ አምላከ ቅዱሳን ይርዳን። ትሁት የምንሆንም በዚያ ነው። ትሁት የምንሆነው ኃጢአትየ ቅድሜየ ውእቱ በኩሉ ጊዜ፣ ኃጢአቴ ሁልጊዜ በፊት የሆነ ይታየኛል። በእውነት በራሱ ኃጢአት ላይ አይኖቹ የሚያርፍ ሰው በሰው ላይ ለመክሰስም ለመጣላትም ጊዜ እንኳን አያገኝም። የራሱ ኃጢአቶች በሰው እንዲፈርድ አያሰናብቱትም። በእውነቱ ማለት ነው አላችሁ። አንድ ዮሐንስ ወንጌል ምዕራፍ 9 ላይ ያለ አንድ ሰው አለ። አንድ ሰው አሁን ጌታችን ኢየሱስ ክርስቶስ ደግ አይኑን ፈውሶታል አይደል? ያ ሰው እውሩን የተወለደውን ነው አይኑን አበራለት። ይህ ሰው የማያውቀው አንድ ነገር አለ። ክርስቶስ ማን መሆኑን አያውቅም። ይህ ሰውዬ ኃጢአተኛ ይሁን ደግ ሰው ይሁን አያውቅም። አይኑን እንዳበራለት ነው ያወቀ። አምላክ ይሁንም ምንም ይሁንም አላወቀ። ሄዱና የፈወሰ ሰው ኃጢአተኛ ስለሆነ ሂድና አንተ ለእግዚአብሔር መስዋዕት አቅርብ አሉት። የመለሰው መልስ በጣም ያስደንቀኛል። ምንድን ነው ያላችሁ መሰላችሁ? እኔ ስለዚያ ሰው ኃጢአተኛና ደግ ሰው መሆን አላውቅም፣ እማውቀው እኔ እውር እንደነበርኩ ብቻ ነው አላቸው። አያችሁ፣ እኔ የማውቀው እውር መሆኔንና እሱ እንዳዳነኝ እንጂ ሰውየው ማን መሆኑን አላውቅም ነው ያለው። ማለት የራሱ እውርነት የሚገባው ሰው አይናማ ነው። የራሱ እውርነት የማይገባውና ስለ ሌሎች መታወር የሚያስብ ሰው ግን የእሱ አይን ተደርግሞ ጠፍቶ የሌሎች አይን ተንሸዋረረ ብሎ የሚያስብ ሰው እሱ ራሱ የባሰበት እውር ነው። ያንን እውር ነው አምህርተ ዕውራን ብሎ ጌታ የተናገረ የዕውራን መሪዎች ያላቸው ማለት ነው። ተመሪው ዕውር እናንተም ዕውር ያላቸው ፈሪሳውያንን ህዝቡን ከዕውርነት እናወጣለን እያሉ ራሳቸው ግን የተለሰኑ መቃብራት ናቸው። ዕውራን መሪዎች ናቸው። የመንፈስ ቅዱስ የመንግስተ ሰማያት በር ዘጊዎች አንትሙሰ ይትበው ወለለሰ ይበው ተከልእዎሙ፣ እናንተም አትገቡ ለሚገቡትም በር ላይ ቁማችሁ መንግስተ ሰማያትን ትዘጋላችሁ አላቸው። ይህንን ነው የነገራቸውና ዕውር ነኝ ሲል አያችሁ፣ ተመልከቱ። አይናማ ነኝ ቢል ክርስቶስ አይመጣልም። ዕውር ነኝ ሲል ክርስቶስ ተገለጠለት። ተአምንሁ በወልደ እግዚአብሔር አለው መጥቶ። በእግዚአብሔር ልጅ ታምናለህን? መኑ ውእቱ ወልደ እግዚአብሔር ከመ እመን ቦቱ፣ አምንበት ዘንድ ወልደ እግዚአብሔር ማን ነው? የሚያነጋግርህ ነው አለው። እዚያ አመነበትና ሰገደለት። ዕውር ነኝ ያለ ክርስቶስን ያያል። አይናማ ነኝ ያለ ከክርስቶስ ይኮበለላል፣ ይወገዳል። ዕውር ነኝ ጌታ ምንድን ያለው? እኔም አለ አይናማንን የምትሉት እናንተ እንድታየው አይደለም የመጣሁት አለ። ዕውራንኑ ይህን አሉት። እኛ ዕውራን ብትሆኑማ ኃጢአት ባልሆነባችሁ ነበር፣ ግን እናያለን ትላላችሁ አታዩም አላቸው። ዕውራን ብትሆኑ በደል አይሆንባችሁም ነበረ፣ ግን እናያለን ትላላችሁ አታዩም። ጤነኛ ነን ትላላችሁ ጤነኛ አይደላችሁም አላቸው። ስለዚህ አንድ ሰው እንደታመመ እንኳን ሊገባው ይገባል። ሰው ታሞ ጤነኛ ነኝ ካለ ምን ይባላል? ጌታ ምንድን ያለ ህሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን የሚለውን ሲተረጉሙ ሊቃውንቱ ህሙማን ለሆኑ ኃጢአተኛነታቸው ለሚረዱ መጣሁ እንጂ ጤነኛ ነን ለምትሉ ለእናንተ አልመጣሁም ነው ያላቸው። ጤነኛ ነን ለምትሉ ባለመድኃኒትን በሽተኞች እንጂ ጤነኞች አይፈልጉትም ያላቸው። ጤነኛ ነን የምትሉ እናንተ አትፈልጉኝም። ምክንያቱም ይኸውላችሁ ለሞላ ብርጭቆ ውሃ እንደማይጨምሩለት ማለት ነው። ቢጨምረው ከማፍሰስ
በቃው ላለ ሰው ክርስቶስ አይጠጋውም፣ በቅቷልና። ለራሱ ከበቃው ለራሱ ሁን ብሎ ይተዋል። ራሱን ለራሱ ይተዋል። ክርስቶስ ራሳችን ለራሳችን እንዳይተወን ራሳችን ለክርስቶስ ማዋረድ ይሄ ነው። በሽታህን ቸል አትበል። የለመደብንን ልማድ ይዘነው የቆየነውን ኃጢአት፣ ጠባዬ ነው ያልነውን ጠባይ፣ ክፉ አመል ያንን እንዲሁ እኮ ያው ገሌ ጠባዩ ነው መባል የለብንም። ይህ ጠባያችን ነው እንዴ? ጠባያችን አይደለም። አርባዕቱ ጠባያ ፍጥረቱ ለአዳም። የሰው ጠባዩ እኮ መሬት፣ ውሃ፣ ነፋስ ነው እንጂ ተንኮል ጠባዩ አይደለም። ገሌ አመሉ ነው ይባላል አንዳንድ ሰው ማለት ነው። አመላችን እንዲሆን መፍቀድ የለብንም እና እግዚአብሔር ያንጻን ሁላችንን። አሁን እንደ እውነቴን ነው ቅዳሴ ስናስቀድስ በቅዳሴ ጊዜ እንደው በእውነት ከሚነበቡ ንባባት ስንሰማው ስለ ራሳችን ማሰብ ያለብን። አብ ወልድ ወመንፈስ ቅዱስ ያነጽሁ ሲባል እኔ መቼ ነው የምነጻ ማለት የለብንም? አለብን እኮ። አብ ወልድ መንፈስ ቅዱስ ያነጻሉ ሥላሴ፣ እኔ የምነጻ መቼ ነው? አብ ወልድ መንፈስ ቅዱስ ያጸርዩ፣ እኔ የምጠራ መቼ ነው? አብ ወልድ መንፈስ ቅዱስ ይቀድሱ፣ እኔ የምቀደስ መቼ ነው አንልም? ንባብ ብቻ ሆኖ የሚቀራል። ልክ ተመልከቱ፣ ጻዳ ኦፍ እንዳለው ሊቁ ጻዳ ኦፍ ኢየሩሳሌም ወጥቶ በአይሁድ ራስ ላይ በሮ ጥላውን ጥሎባቸው አለፈ ይላል። ጥላውን ጥሎባቸው አለፈ። ጻዳ ኦፍ ቃለ እግዚአብሔሩ እየተነገረ እኛ ላይ ጥላውን ጥሎ ያልፋል እንጂ ከምንሰማው ነገር እንጠቀም ዘንድ አናስብም። እና ስለ ራሳችንን ማሰብ፣ ተግተን ማሰብ እንዴት ያለ መልካም መሰላችሁ። ከቃሉ ጋር ናችሁ። እና ስለ ራሳችን ማሰብ ጥሩ ነው። አሁን እንገራችሁ፣ ስለ ራሳችን ቁጭ ብለን እናስብ ሁልጊዜ። እንዲሁ በቀን 10 ደቂቃ እኮ አይኖረን። ቢያንስ ምን ማድረግ እንችላለን? 2-3 ጊዜ ልጠቁማችሁ። 3 ጊዜ። አንደኛ የማታ ጸሎታችንን ጨርሰን ከመተኛታችን በፊት ስለ ራሳችን ማሰብ አለብን። እኔ ማን ነኝ? ከየት አንስቼ እዚህ ደረስኩ? አሁን ምን እያደረግኩ ነው? አሁን ያለሁበት ህይወቴ ወዴት ያደርሰኛል ብለን ማሰብ አለብን። አንድ ኋላ ደግሞ ተነስተን ይትነሳ እግዚአብሔር ወይ ዘረው ጸሩ ይትነሳ እግዚአብሔር ወይ ዘረው ጸሩ ብለን ለጸሎት ተነስተን አማትበን አቡነ ዘበሰማያት ብለን ስለ ራሳችን ማሰብ አለብን። ጸሎታችን ጨርሰን ማሰብ አለብን። ጸሎታችን እንደጨረስ ሰው ማድረግ ያለበት ሰው ጸሎቱን እንደጨረሰ ወሬ የሚጀምር ከሆነ ይላል ስንክሳር ላይ ያለ አንድ አባት የተናገረው፣ ጸሎት እንደጨረሰ ወሬ የሚጀምር ሰው መብራት አብርቶ በታላቅ አውሎ ነፋስ መሃል የሚያልፍ ሰው ይመስላል። ጸጋው ይወሰዳል። ማድረግ ያለበት መጀመሪያ ጸሎት እንደጨረሰ ቅዱስ መጽሐፍ ገልጦ ነው ማንበብ ያለበት። ለምን ሲባል ያን ጊዜ አይኖቹ በጸሎት ስለተገፈፉለት የኃጢአቱ ሞራ በጸሎት እንደጨረሱ የሚያነቡት ምስጢር በሌላ ጊዜ ከሚያነቡት ይበልጣል። ስለዚህ ጸሎት እንደጨረሰ መጽሐፍ ቅዱስ ወይም ከቅዱሳት መጽሐፍት ያነባል። ቀጥሎ ስለ ራሱ ያስባል። በጸሎት ዘግቶ ወደ ስራው ይሄዳል ማለት ነው። ይህንን ማሰብ ስለ ራሳችን ማሰብ ይገባናል ማለት ነው። ራስን መርሳት ሰውን ማንም የቆመ ቢመስለው በሉ እስኪ በሉ አሁን እስኪ እግዚአብሔር ያሳያችሁ። አሁን በሀገር ላይ ችግር አለ፣ በቤተክርስቲያን ላይ ችግር አለ። አሁን ምንድን ነው ችግሩ? እንደው በዚህ ዘመን ሲባል ሰው እንደው ዝም ብላችሁ ጠጋ ብላችሁ አውጉት። ኢትዮጵያው እንደዚህ የሆነች ቤተክርስቲያን እንደዚህ የሆነች ምንድን ነው ግን ብትሉ እነማን ናቸው እንደሚያደርጉት? ምን ሲኖዶሱ፣ ፓትርያርኩ ምን እንደዚህ እንትኑ ቤተ ክህነቱ ምን ጥሩ አባት የለ፣ ገዳማቱ ተበላሽተው ምናምን የሚል እኔ አይልም። ፈጽሞ ስለ ራሱ አያስብም ማለት የእኔ ክፋት ነው ኢትዮጵያን ያበላሽ የሚል ሰው አለ? የለም። እንትና እንዲህ አድርገው እያለ ለሌላው እየዘረዘረ ራሱን አጽድቆ ይኖራል ማለት ነው። እና አንዳንድ ጊዜ ጣዕመ ቢስ ልንገራችሁ፣ ይሄ የፀሐይ የጨረቃ የከዋክብትን ኑሮ ነው የምንኖረው። ፀሐይ ከምታበራው መብራት ምን ትጠቀማለች? ጨረቃ ከምትበራው መብራት ምን ትጠቀማለች? ኮከብ ከሚበራው መብራት ምን ይጠቀማል? ጣና ከሚንጓለለው ማይበሉ ምን ይጠቀማል? እንዴ ጅል ሰው እኮ ነው የሚመስል ጣና አንዳንድ ጊዜ አይደል? በእርግጥ ጸበል ነው እንዲሁ ስታዩት፣ ግን ጠዋት የወሰደውን እምቦጭ ማታ ደግሞ ዞት ይመጣል። እንደ ጅል ማለት ነው፣ እንደኛ ማለት ነው አይደለም? እንደኛ አሁን በቀደም የመድኃኔዓለም ዕለት ደንበዛልና ስናስቀድስ ስንሄድ ግጥም ብሎ ነበር እስከ ሬማ አካባቢ ማለት ነው። ስንመለስ የለም። ደግሞ ነገ ያመጣዋል መጋቢም ሲሉ ነበር። ቆይ ደግሞ ኋላ ያመጣዋል ሲሉ ነበር ማለት ነው። አሁን እኛም እንደዚያ ነን። ትናንትና የበተን ነው ዛሬ ስንሰበስብ
አይደግመኝም ያልነውን እንደ እምቦጭ ዙረን ደግሞ ስንሰበስብ ነው የምንኖረው እኛ ማለት ነው። አሁን የጣና ድካሙ ምንድን ነው? ምንድን ነው የሚያተርፈው? ሰው በቤተ ክርስቲያን ሰውነቱ መንምኖ እንደ ቀለበት እስኪቀጥን ቢያገለግል ትርፉ ምንድን ነው? ራሱ አውሬ ከሆነ ይሄንን እግዚአብሔር ሁላችንም የለዘበ ሕሊና የተገራ ልቡና ይስጠን። በምንት ይትረየጻ ሕሊናነ ይላል ቅዱስ ዮሐንስ አፈወርቅ ሲናገር፣ ፈረስን በልጓም እንገረዋለን፣ በውኑ ግን የኛ ሕሊና በምን ሊገራ ይችላል? ሕሊናችን በምንት ይትረየጻ ሕሊናቲነ፣ ሕሊናዎቻችን በምንድን ነው የሚገሩት? ፈረስን በልጓም እንገረዋለን አኮኑ በአንቦ መጻሕፍት ወበተጸምዶ ለሰሚዖቶን። ሕሊናችን የምንገራው በምንድን ነው ካልከኝ፣ መጻሕፍትን ተግቶ በመመልከትና እነሱን ለመስማት በመፍጠን ነው ይላል። የእግዚአብሔር ቃል መዶሻን ቃለ እግዚአብሔር ተመልከቱ፣ ያድለቀልቆ ለገዳም። የእግዚአብሔር ቃል በረሃውንና ተራራውን አናውጾ ደልድሎ ይደለድለዋል። ያድለቀልቆ ለገዳም፣ በረሃውን ያናውጸዋል፣ ተራራውን ይደለድለዋል፣ ጎድጓዳውን ይሞላዋል። ታይቷል። የሞላውን ያጎለዋል። ባሕረ ኤርትራን ሲከፍል አይተነዋል። ታዲያ ምንድን ነው ሲባል የእግዚአብሔር ቃል ያልተመለሰን ያልተገራ ልቡና ገርቶ ለሱ ማደሪያ እስኪሆን ድረስ የተደላደለ መንገድ ያደርገዋል። ዮሐንስ መጥምቅ እንደተናገረው ማለት ነው። ጎባጣው ይቅና፣ ጎድጓዳው ይሙላ፣ ተራራው ዝቅ ቢል ያለ ምን ማለት ይመስላችኋል? ጎባጣም ቢሆን ጎባጣ ልቡናም ቢኖረን፣ ስርጉጥጉጥ ቢሆን፣ ጉጻጉጽ ቢሆን፣ ተራራ ቢሆን የእግዚአብሔር ቃል ይደለድለዋል። ምን ያስፈልገናል? ለመለወጥም እስከምንመለስ በተስፋ ትዕግስት ሰጥተን መኖር ይገባናል ማለት ነውና ቸል ማለት የሌለብን አንዱ ምናችን ነው? በሽታችን ነው። በሽታችን ቸል እንዳንል አምላከ ቅዱሳን ይርዳን። ቀጣዮችን ሳምንት ብናያቸው ይሻላል። ይቆየን። ስብሐት ለእግዚአብሔር።